ታየባቸውም ነበረ እና መጨረሻ ላይ ከፊሎቹን ጥቁር ልብስ አለበሷቸው፣ ከፊሎቹን ብርቱካናማ ልብስ አለበሳቸው። በተለያየ ድረገጽ አይታችሁት ይሆናል። ብርቱካናማ ልብስ የለበሱትን በሰይፍ ጨረሷቸው፣ ጥቁር ልብስ የለበሱትን በጥይት ጨረሷቸው። ሙተው ሞት ዲያብሎስን አሸነፉት። እነዚህ ወጣቶች ኦርቶዶክሳውያን ከሃዲው ሲበዛ መናፍቁ ሲበዛ የቅዱሳንን ቃል ኪዳን የሚንቀው ትውልድ ከቀን ወደ ቀን እየበረከተ ሲመጣ የትናንቱን ቅዱሳን መድኃኔዓለም ሊያስታውሰን እነዚህን ወጣቶች የዘመኑ ሰማዕታት አድርገው አስነሳልን። እኛ እንድንበረታ እንድንጽናና እኮ ነው። እናንተ ስለ ሰማዕታት ስንተርክ ስለ ጊዮርጊስ ስንናገር ውሸት ነው ለሚሉን መናፍቃን መልስ ሰጠውልን አለፉ። ግብረ ሰዶም እየሆነ ባለው ትውልድ መካከል ልቅነትን እየተለማመደ ባለው ትውልድ መካከል ሃይማኖትን መውደድ እስከ ሞት እንደሆነ አሳዩን። ቀይ ሰማዕትነት ዛሬም አለ ልልህ ፈልጌ ነው። ሶስተኛውና የመጨረሻው አረንጓዴ ሰማዕትነት ነው። አሁን ነጭ ሰማዕት መሆን ያቅተን ይሆናል። አዎ ቀይ ሰማዕት መሆን ይከብደናል። እንደ ጊዮርጊስ ስጋችን መቆረስ፣ ደማችን ማፍሰስ፣ አካላችን ለሳት ለስለት፣ አንገታችን ለሰይፍ መስጠት ሊከብደን ይችላል። አረንጓዴ ሰማዕት ግን እንድንሆን ሁላችንንም ታዝዘናል፣ ይጠበቅብናል፣ ግዴታችን ነው። ይሄ ኦርቶዶክሳውያን አረንጓዴ ሰማዕትነት ምንድነው? ሰማዕት ዘንበለ ደም የሚባለው በደም ሰማዕታት የሆኑ አሉ። ያለ ደም ሰማዕትነት ከሞት ያልተናነሰ መከራ የሚቀበሉ እሱ ሰማዕትነት ነው። ለአንዳንዱ ሰው ከአስቸጋሪ ትዳር ጋር መኖር ሰማዕትነት ነው። ለአንዳንዱ ሰው ሰማዕትነቱ ከመጥፎ ልጁ ጋር መኖር፣ ጸባያቸው ከከፉ ሰዎች ጋር መኖር ሰማዕትነት ነው። የመጨረሻው ከሁላችን የሚጠበቀው ሰማዕትነት ግን ራስን ማሸነፍ ነው። ምንን ማሸነፍ? ጨርሻለሁ። ምንን ማሸነፍ? ራስን ማሸነፍ። አሁን የ21ኛው ክፍለ ዘመን አረንጓዴ ሰማዕትነት ራስን ማሸነፍ፣ ራስን መግዛት ተቸገርነ። በዚህ ሁላችንንም ከላይ እስከ ታች እኮ ነው፣ ከልቅ እስከ ደቂቅ ያጣነው የጎደለን ነገር ራስን መግዛት አለመቻል ነው። ራስን መግዛት ምንድነው? በመጠን መኖር። ራስን መግዛት ምንድነው? ፍላጎትን ማሸነፍ። ራስን መግዛት ምንድነው? ምኞትን መቆጣጠር፣ ላመንዝር የሚል ስሜትን መግታት። ራስን መግዛት ምንድነው? ኦርቶዶክሳውያን ሕዋሳትን መቆጣጠር። አሁን ራሱን የማይገዛ ትውልድ ኢትዮጵያ ላይ በቀለ። አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ ራስን አለመግዛት ይሄ ነው። ሰው በዝሙት እንስሳ በጭካኔ አራዊት የሆነበት ዘመን ላይ ደርሰናል። ራስን አለመግዛት ማለት ይሄ ነው። ኃጢአት እንደ ጽድቅ፣ ነውር እንደ ቅድስና የተቆጠረበት፣ ልቅነት የተስፋፋበት፣ የሰው ልጅ ከክብሩ ወርዶ እንስሳትን የመሰለበት፣ ያልሰራሁት ኃጢአት ምንድነው እያለ የሚረክስበት ዘመን ይሄ ነው። ራስን አለመግዛት ሁላችንንም ያጣነው የጎደለን ይሄ ነው። ከባህል ከወግ ከእሴት ያፈነገጡ ከሞራል ልልና የወረዱ ከሰውነት ባህሪ የወጡ ሰዎችን ፈሪሃ እግዚአብሔር ከሰዎች አይምሮ ውልቅ ብሎ የጠፋበት የቅድስና ልብስ ወልቆ የወደቀበት ዘመን ራስን መግዛት አለመቻል ይሄ ነው። ከሁላችንን ነጋዴዎች ካላችሁ ያልተገባ ትርፍ ለማግኘት ስመ እግዚአብሔር የማትጠሩ ከሆነ በሚዛን የማታጭበረብሩ ከሆነ ባይድ ነገር እየሸቃቀላችሁ የማትሸቅጡ ከሆነ እናንተ አረንጓዴ ሰማዕት ናችሁ። ባለስልጣናት በስልጣናችሁ ግፍ ካልፈጸማችሁ፣ ፍርድ ካላጓደላችሁ፣ ድሃ ካልበደላችሁ